ብዙ ጊዜ ፊልሞች ተሰርተው የፊልም ሽልማቶች ሲያገኙ የወጣባቸው በጀት በሚሊዮን ዶላር እንደሆነ ይነገራል። ምናልባት ፊልምን ፊልም ከሚያስብሉ ዋና ዋና ነገሮች ገንዘብ ሳይሆን ታሪክ ነው። ውድ የቻናላችን ቤተሰቦች፣ ለአንድ ፊልም መወደድ የሚያስፈልገው ገንዘብ ወይስ ታሪክ ነው? ዛሬ በዝቅተኛ በጀት የተሰሩ ፊልሞችን በሆሊውድ ትልቅ ሽልማቶችን እና እውቅና ያገኙበትን ድንቅ መንገድ እንመለከታለን። ትልቅ በጀት ሁልጊዜ ምርጥ ጥበብ ማለት እንዳልሆነ አብረንም እናያለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። አንደኛ፣ ሙንላይት የተሰኘው ፊልም በአፍሪካ አሜሪካዊ ወጣት ቺሮን ሕይወት ውስጥ የሚያሳልፉ ሶስት የተለያዩ ምዕራፎችን የሚከተል ስሜታዊና ግጥማዊ ድራማ ነው። ፊልሙ በዋነኝነት በማንነት፣ በዘር፣ በጾታና በወንድነት ትርጓሜ ዙሪያ የቺሮንን ትግል በሶስት የተለያዩ ተዋናዮች ያሳየናል። ፊልሙ በሶስት ክፍሎች የተሰራ ሲሆን እነሱም እንደሚከተሉት ናቸው። ክፍል 1፣ ቺሮን በሚያድግበት የማያሚ ድሃ ሰፈር ውስጥ ከእናቱ ፓውላ ጋር የሚኖር ዝምተኛና በጓደኞቹ የሚገፋ ልጅ ነው። እናቱ ፓውላ የአደንዛዥ ሱሰኛ በመሆኗ ለልጇ የምትሰጠው ፍቅርና እንክብካቤ እጅግ አነስተኛ ነው። ቺሮን በአካባቢው እጽ ሻጭ የሆነውን ጆዋናና የጆዋና የፍቅር አጋር ቴሬሳ ዘንድ ማረፊያ ያገኛል። ጆዋንም በቺሮን ላይ እንደ አባት በመሆን ለሕይወቱ የሚጠቅሙትን መንገዶች ይመክረዋል። ቺሮን ግን ጆዋን ለእናቱ እጽ እንደሚሸጥ ሲያውቅ ግራ ይጋባል። በዚህ ምዕራፍ ውስጥ ቺሮን የራሱ ማንነት በተመለከተ መጠየቅም ይጀምራል። ክፍል 2፣ ቺሮን ወደ ወጣትነት አድጓል። አሁንም እናቱ በሱስ የተጠመደች ነች። ቺሮን ግን ከጆዋን ጋር ያለውን ግንኙነት ያቆማል። አሁንም ግን በጓደኞቹ መሰቃየቱን ቀጥሏል። በመሃልም ከቅርብ ጓደኛው ኬቨን ጋር ያለው ወዳጅነት እየጠነከረም ይሄዳል። ይሁን እንጂ ኬቨን በሌላ ተማሪ ተገፋፍቶ ቺሮንን እንዲያጠቃ ሲገደድ፣ ይህ ክህደት ቺሮን ከፍተኛ ምላሽ እንዲሰጥ ያደርገዋል። ተንኳሹን ተማሪ በአመፅ በመምታት በእስር እንዲቀጣ ምክንያት ይሆናል። ይህ ክስተት ቺሮን ከአካባቢው እንዲለቅ ያደርገዋል። ክፍል 3፣ አሁን ቺሮን ወደ ጎልማሳነት ዕድሜ ተጠግቷል። ብላክ በሚል ስም በአትላንታ አደንዛዥ ዕፅ እየነገደም ይኖራል። ሰውነቱን በስፖርት አዳብሮ በውጫዊ መልኩ ጠንካራና አደገኛ መስሎም ይታያል። ከብዙ ዓመታት በኋላ ኬቨን ስልክ ይደውልለትና እንዲገናኙም ይጠይቀዋል። ብላክ ወደ ማያሚ ተመልሶ ኬቨንን ይጎበኘዋል። ከዚያ በፊት ግን እናቱን ፓውላ ያገኛታል። እሷም ከሱሱ ለማገገም ጥረት እያደረገች እንደሆነ ያገኛታል። ከእርሷ ጋር ሰላም ለመፍጠርም ይሞክራል። በመጨረሻም ብላክ እና ኬቨን ሲገናኙ የብዙ ዓመታት መራራቅና ያልተፈታ ስሜት በሁለቱም መካከል ይታይባቸዋል። ብላክ በውስጡ የተሸሸገውን የልጅነት ፍላጎትና ብቸኝነቱ ይታይበታል። ፊልሙም የሚያበቃው ብላክና ኬቨን በቀድሞ ግንኙነታቸውና ማንነታቸው ላይ ለመግባባት ጥረት በሚያደርጉበት ተስፋ ነው። ፊልሙ የቺሮንን ውስጣዊ ትግልና በአስቸጋሪ ማህበራዊ ሁኔታዎች ውስጥ እውነተኛ ማንነቱን የማግኘት ጉዞውን ጥልቅ ስሜት ያቀርባል። ይህ ፊልም የተሰራበት በጀት 1.5 ሚሊዮን ዶላር ሲሆን ያገኛቸውም ሽልማቶች የኦስካር ምርጥ ፊልም፣ የኦስካር ምርጥ ተስተካካይ ስክሪፕት፣ ቤስት ኦፍ አዳፕትድ ስክሪን ፕሌይ እና ምርጥ ደጋፊ ተዋናይ ወይም ቤስት ሰፖርቲንግ አክተር እንዲሁም በጎልደን ግሎብ እና ሌሎችም ከፍተኛ ሽልማቶችን አግኝቷል። ሁለተኛ፣ ሮኪ በ1976 ዓመተ ምህረት የወጣው ሮኪ ፊልም በፊላዴልፊያ ከተማ የሚኖር ሮበርት ወይም ሮኪ ባልቦዋ የተባለ የቦክስ የዕለት ተዕለት ትግሉ በደንብ ያሳያል። ሮኪ ባልቦዋ በከተማ ውስጥ ባሉ አነስተኛ ክለቦች ውስጥ እየተፋለመ ትንሽ ገንዘብም ያገኛል። በትርፍ ሰዓቱም ለአንድ ዕዳ ሰብሳቢ እንደ ወኪል ሆኖም ይሰራል። በቦክስ ጂም ውስጥ የቀድሞ ባንተም ክብደት ተዋጊ የነበረውና የጂሙ ባለቤት ሚኪ ጎልድ ሚል ሮኪ የማይረባ ተፋላሚ እንደሆነም ያስባል። ሮኪ በእንስሳት መሸጫ ሱቅ ውስጥ የምትሰራውን በጣም አይናፋር የሆነችውን አንድሪያን ፔኖን ለመቀራረብ ይሞክራል። የአድሪያን ወንድም ፖሊ የሮኪ የቅርብ ጓደኛው ነው። የዓለም የከባድ ክብደት ቦክስ ሻምፒዮና አሸናፊ የሆነው አፖሎ ክሪድ በታቀደው የዓመት በዓል ፍልሚያ የገባው ተፋላሚ በመጎዳቱ ምክንያት ከጨዋታ ውጭ ይሆናል። አፖሎ ዝግጅቱን ለማድመቅና አሜሪካ ውስጥ ለማፋለም ይወስናል። በዚህ መሰረት ሮኪ ባልቦዋን ለሻምፒዮና ፊልም ይመርጠዋል። ሮኪ በመጀመሪያ ይህንን ታላቅ አጋጣሚ ለመቀበል ይፈራል። ነገር ግን ግጥሚያውን ካሸነፈ $150,000 ክፍያ እንደሚያገኝ ሲነገረው ፍልሚያውን ይቀላቀላል። ፍልሚያው ከመጀመሩ ጥቂት ቀደም ብሎ ሚኪ ወደ ሮኪ ቤት መጥቶ የእሱ አሰልጣኝና ስራ አስኪያጅ ለመሆን ፍላጎት እንዳለው ይነግረዋል። ሮኪም የድሮውን አሰልጣኝ ይቀበላል። ሮኪም ፍልሚያውን ለማሸነፍ ሳይሆን ሙሉ 15 ዙር ከሻምፒዮኑ ጋር ተፋልሞ መቆየት እንደሚፈልግ ለአድሪያና ይነግራታል።
ይህም ማንም ያላደረገው የጀግንነት ተግባር መሆኑን ይረዳል። በ1976 የአዲስ ዓመት ቀን ታላቁ ፍልሚያም ይካሄዳል። አፖሎ ክሪድ ሮኪን በጣም አቅልሎ ይመለከተዋል። ነገር ግን ሮኪ በመጀመሪያው ዙር ክሪድን መሬት ላይ በመጣል ሁሉንም ሰው ያስደነግጣል። ፍልሚያው በከፍተኛ ፍልሚያና ጥንካሬ ሲካሄድ ሮኪ በአፖሎ ተደጋጋሚና ከባድ ድብደባዎች ሲደርሱበት ወድቆም ለመነሳት እምቢ ይላል። በተስፋ የቆረጠው ግቡ መሰረት እስከ የመጨረሻው 15ኛ ዙር መጨረሻ ድረስ መቆየት ችሏል። በፊልሜው መጨረሻ ላይ ዳኞቹ በውሳኔ ሲለያዩ ሮኪ በነጥብ ልዩነት ይሸነፋል። ሆኖም ግቡን በመምታት 15 ዙር በመቆየትና በሕዝብ ዘንድ በማሸነፉ ከግል ድል በላይ የሆነ ክብር ያገኛል። የዚህ ፊልም በጀት $1.1 ሚሊዮን ሲሆን ያገኛቸውም ሽልማቶች በኦስካር ምርጥ ፊልም እንዲሁም የኦስካር ምርጥ ዳይሬክተር እና ምርጥ ፊልም አርቶት አግኝቷል። ሶስተኛ ኤል ማራአቺ። ኤል ማራአቺ በሮበርት ሮድሪጌዝ የተሰራ እጅግ ዝቅተኛ በጀት ተጠቅሞ የተሰራና በስፓኒሽ ቋንቋ የተቀረጸ የድርጊት ፊልም ሲሆን ታሪኩ የሚጀምረው ማራቺ በሚባል ወጣት ሙዚቀኛ ነው። ማሪያቺ በሜክሲኮ ከተማ እየተዘዋወረ ስራ ይፈልጋል። በተመሳሳይ ጊዜም አዙል የሚባል ጨካኝ ወንጀለኛ ከእስር ቤት ይፈታል። አዙል ከማራቺ ጋር አንድ አይነት ጥቁር ልብስ ለብሷል። እንዲሁም ዕቃዎቹን ለመያዝ ማራቺ ከሚጠቀምበት ጋር ተመሳሳይ የሆነ ጥቁር ጊታር ሳጥን ይዟል። ልዩነቱ የአዙል ሳጥን በጊታር ፈንታ የተለያዩ መሳሪያዎችና ሽጉጡን የያዘ መሆኑ ነው። አዙል በሰፈሩ ካለው የአደንዛዥ እጽ ንግድ መሪ ከሆነው ሞኮ ላይ በቀል ለመፈጸም ወደ ከተማዋም ይመጣል። የአደንዛዥ እጽ መሪ የሆኑት ሰዎች ማራቺንና አዙልን በመልክና በለበሱት ጥቁር ልብስ ምክንያት ያምታታሉ። በዚህም ምክንያት የማራቺ ጊታር ያለበትን ሳጥን በሽጉጦች የተሞላው የአዙል ሳጥን አድርገው ያስቡታል። ሞኮና ጠባቂዎቹ ማራቺን ለመግደል ማባረር ይጀምራሉ። ንጹህና ምንም የማያውቀው ማራቺ በድንገት ያላበሰውን ከባድ ጦርነት ውስጥ ይገባል። እሱ ሙዚቀኛ መሆኑን ለማስረዳት ቢሞክርም ማንም አይሰማውም። በግድ የራሱን ሕይወት ለማዳን ለመፋለም ይገደዳል። በዚህም ወንጀለኛውን አዙልን ማስመለስ ይጀምራል። ማራቺ በከተማው ካለችው ካሮሊና ከተባለች ሴት ጋር ይተዋወቃል። ካሮሊና ሳያውቅ ማራቺን ትረዳዋለች። በኋላም ከማራቺ ጋር በፍቅር ትወድቃለች። ማራቺ ከአጥቂዎቹ ለማምለጥ ሲሞክር ጊታሩን በመሳሪያዎቹ በተሞላው የአዙል ሳጥን ይለውጠውና መሳሪያዎቹን መጠቀም ይጀምራል። ፍልሚያው እየከረረ ሲሄድ ማራቺ የካሮሊና የራሱን ሕይወት ለማዳን መታገል ይኖርበታል። ፊልሙም የሚያበቃው ማራቺ በደረሰበት ጉዳትና ስቃይ ምክንያት ሕይወቱ ሙሉ በሙሉ ተለውጦ የጊታር ሳጥኑን ትቶ በሞተር ብስክሌት እየነዳ ከከተማዋ ሲወጣ ነው። የሙዚቀኝነት ህልሙ በአሰቃቂ ሁኔታ በጦርነት ይለወጣል። ኤል ማራቺ ፊልም አንድ የዋህ ሰው እንዴት ወደ ተሳሳተ ማንነት ተገፋፍቶ ራሱን እንደሚከላከል የሚያሳይ ፈጣን የድርጊት ፊልም ነው። የዚህ ፊልም በጀት $7000 ሲሆን ያገኛቸውም ሽልማቶች በሳንዳንስ የፊልም ፌስቲቫል የኦዲየንስ ሽልማት፣ በጂኒየስ በጀት አሰራሩ ምክንያት ታዋቂ ሲሆን ዳይሬክተር ሮበርት ሮድሪጌዝ ወደ ሆሊውድ ያመጣ ፊልም ነው። በወቅቱ በብዛት ገቢ ያስገኙ ፊልሞች ዝርዝር ውስጥ በስሙም ተመዝግቧል። አራተኛ ሎስት ኢን ትራንስሌሽን። ሎስት ኢን ትራንስሌሽን በቶኪዮ ጃፓን ስለተገናኙ ሁለት አሜሪካውያን የሚተርክ የፍቅር ድራማ ፊልም ነው። ፊልሙ የሚያተኩረው በማንነት ቀውስ ውስጥ ባሉ ሰዎች መካከል በሚፈጠር ጊዜያዊና ጥልቅ ትስስር ላይ ነው። ቦብ ሃሪስ ዝናው እየጠፋበት ያለ አሜሪካዊ የፊልም ተዋናይ ሲሆን በጋብቻ ሕይወቱ ደስተኛ አይደለምና ገንዘብ ለማግኘት ሲል የጃፓንን የውስኪ ምርት ለማስተዋወቅ ወደ ቶኪዮ ይሄዳል። በከተማዋ ባህልና ቋንቋ ጋር ባለው ልዩነት ምክንያት ብቸኝነትም ይሰማዋል። ቫርሎስት የዌል ዩኒቨርሲቲ ያጠናቀቀች ወጣት ሴት ናት። የፎቶግራፍ አንሺ ከሆነው ባለቤቷ ጆን ጋር ወደ ቶኪዮ መጥታለች። ባሏ በስራው ተጠምዶ ብቻዋን እየተዋት ወደ ስራ ይሄዳል። ሻርሎትም የብቸኝነት ስሜት ይሰማታል። ሻርሎት የትዳሯን ሁኔታና የወደፊት ሕይወቷ ምን እንደሚሆን እያሰበች ግራ ተጋብታለች። ቦብና ሻርሎት የሚቆዩት አንድ አይነት የቅንጦት ሆቴል ውስጥ ነው። ሁለቱም በሚሰማቸው ብቸኝነት ይሳሳባሉ። በመካከላቸው ባለው የዕድሜ ልዩነት ቢኖርም በማያውቁት ከተማ ውስጥ የጋራ መግባባትና መጽናናትን ያገኛሉ። ሁለቱ አብረው ጊዜ ማሳለፍ ይጀምራሉ። አብረው ቶኪዮን ይዞራሉ። የከተማዋን የምሽት ሕይወት፣ ካራኦኬ ባሮችና መስህቦችን ይጎበኛሉ። በልዩ የካራኦኬ ምሽትና በሌሎች ጉብኝቶች የቦብና የሻርሎት ወዳጅነት ይጎለብታል። ስለ ሕይወታቸው፣ ስለ ትዳራቸው ችግሮችና ስለሚሰማቸው ባዶነት ግልጽ ውይይት ያደርጋሉ። የቦብ ቆይታ ሲያበቃ ሁለቱ ለመለያየት ይገደዳሉ። የመጨረሻው መለያየታቸው በስሜት የተሞላና አጭር ነው። ቦብ ወደ አውሮፕላን ማረፊያው በታክሲ ሲሄድ
ሻርሎትን በመንገድ ላይ አይቶ ታክሲውን እንዲያቆም ይነግረዋል። ቦብ ወደ ሻርሎት ሄዶ እቅፍ አድርጓት ጆሮዋ ውስጥ የሆነ ነገር በሹክሹክታ ይነግራታል። ይህ ያልተሰማ ቃል የእነሱን ግንኙነት ልዩነት ያሳያል። ከዚያ በኋላ ተሳስመው ይሰነባበታሉ። ቦብም ጉዞውን ይቀጥላል። ፊልሙ በሁለት የተለያዩ የህይወት ምዕራፎች ውስጥ ባሉ ሰዎች መካከል የሚፈጠረውን የዘፈቀደ ጊዜያዊና የማይረሳ ግንኙነትን ጥልቅ በሆነ ስሜት ያሳያል። እዚህ ፊልም በጀት $4 ሚሊዮን ሲሆን ያገኛቸው ሽልማቶችም በኦስካር ምርጥ ኦሪጂናል ስክሪፕት፣ በጎልደን ግሎብ ሽልማት ላይ ደግሞ ምርጥ ፊልም ወይም ኮሜዲ ሚውዚካል እንዲሁም የባፍታ እና የጎልደን ግሎብ ሽልማቶችንም አሸንፏል። አምስተኛ ዊፕላሽ። ዊፕላሽ ታላቅ የጃዝ ከበሮ መቺ ለመሆን በሚፈልግ ወጣት ተማሪና በጨካኝና አሳዳጅ በሆነው አስተማሪ መካከል ያለውን ግጭት የሚዳስስ ፊልም ነው። ፊልሙ የሚያጠነጥነው የታላቅነት ዋጋና የጥበብ ፍጽምናን ለማግኘት በሚከፈለው መስዋዕትነት ላይ ነው። አንድሪው ኒማን በኒውዮርክ በሚገኘው ታዋቂው ሻፈር ኮንሰርቫቲቭ የሙዚቃ ትምህርት ቤት የመጀመሪያ ዓመት የጃዝ ከበሮ ተማሪ ነው። ግቡም የሙዚቃ ታሪክ ውስጥ እንደ ባዲ ሪች ያሉ ታላላቅ ከበሮ መቾች ጎን መሰለፍ ነው። የአንድሪው ሕይወት የሚለወጠው በትምህርት ቤቱ ከፍተኛ ፍርሃት የሚፈጥረው የጃዝ ባንድ መሪና መምህር በሆነው ቴሬንስ ፍሌቸር ሲገመገም ነው። ፍሌቸር አንድሪውን ወደ ባንዱ ይጋብዘዋል። ፍሌቸር አስመሳይ ሲሆን አሳዳጅና የሥነ ልቦና ጦርነት የሚጠቀም ሰው መሆኑን ይረዳል። ፍሌቸር ተማሪዎችን ከመጠን በላይ ያንቋሽሻል፣ ይጮሃል፣ እንዲሁም በሰዎች ፊት ያዋርዳቸዋል። የሱ ፍልስፍና ምርጥ ሥራ የሚለው ቃል ታላቅነትን ይገድላል የሚል ሲሆን ታላቅ የሙዚቃ ሊቅ ለመፍጠር ጭካኔ አስፈላጊ እንደሆነም ያምናል። አንድሪው ፍሌቸርን ለማስደነቅና ታላቅ ለመሆን በከፍተኛ ሁኔታ ይነሳሳል። በቀንና በሌሊት ይለማመዳል። እጆቹ እስኪደሙና ደሙ ከበሮ ላይ እስኪንጠባጠብ ድረስ ይለማመዳል። የፍቅር ግንኙነቱና ቤተሰቦቹ በመተው ትኩረቱን በሙዚቃ ላይ ብቻ ያደርጋል። አንድሪው በፍሌቸር ምክንያት የከበሮ መችነትን ቦታውን ያጣል። ከፍሌቸር ጋር በነበረው አሳዳጅ ግንኙነት ምክንያት የአንድሪው ስሜታዊና አካላዊ ጤንነት ይጎዳል። የፍሌቸርን ጥቃትና በደል ለትምህርት ቤቱ በማጋለጥ ፍሌቸር ከቦታው እንዲነሳም ያደርገዋል። ከወራት በኋላ አንድሪው ፍሌቸርን በጃዝ ክለብ ውስጥ ያገኘዋል። ፍሌቸር በአንድሪው ላይ ለበቀል ሴራ ሸርቦ በትልቅ የጃዝ ፌስቲቫል ላይ ለአዲስ ባንድ እንዲጫወትም ይጋብዘዋል። በመድረክ ላይ ፍሌቸር አንድሪው ፈጽሞ የማያውቀውን ዜማ በመጀመር ሆን ብሎ ያዋርደዋል። አንድሪው በመጀመሪያ ይሸነፋል። ነገር ግን አባቱ ከጎኑ ሆኖ ሲያዩት ድፍረት አግኝቶ መድረኩን መልሶ ይቆጣጠራል። አንድሪው በራሱ ፍቃድ የባንዱን መሪነት በመውሰድ ባልተጠበቀና በከፍተኛ ጥንካሬ የከበሮ ስልትን ያከናውናል። በዚህ ጊዜ በሁለቱ ገጸ ባህሪያት መካከል ያለው ከፍተኛ ውጥረት ወደ ስነ ጥበብ ፍጽምናም ይለወጣል። ፍሌቸር በመጀመሪያ ደንግጦ ቢቆይም አንድሪው የሚያሳየው ታላቅነት ሲማርከው በመጨረሻው ድርጊት ይደግፈዋል። ፊልሙም የሚያበቃው አንድሪው ታላቅነቱን አግኝቶ በፍሌቸር አይኖች ውስጥ ክብርን ሲያይ ነው። የዚህ ፊልም በጀት $3.3 ሚሊዮን ሲሆን ያገኛቸውም ሽልማቶች በሰንዳንስ የፊልም ፌስቲቫል ታላቅ የዳኞች ሽልማት፣ ግራንድ ጁሪ ፕራይዝ እንዲሁም 3 የኦስካር ሽልማቶችን፣ ምርጥ ረዳት ተዋናይ፣ ምርጥ የፊልም አርትዖትና ምርጥ አውዲዮ ሚክስ ሽልማቶችን አግኝቷል። ውድ የቻናላችን ተከታታዮች ለአንድ ፊልም መወደድ የሚያስፈልገው ገንዘብ ወይስ ታሪክ ነው የሚለውን እንዲሁም በዝቅተኛ በጀት የተሰሩ ፊልሞች በሆሊውድ ትልቅ ሽልማቶችና እውቅና ያገኙ ፊልሞችን ተመለከተ። እንደዚህ አይነት ቪዲዮ ለማግኘት በሰዋሰው ፖድካስት ቻናል ሰዋሰው ቲፕ በተሰኘ ፕሌሊስት ውስጥ በመግባት እንድትመለከቱት እንጋብዛለን። ለዛሬ አበቃን። ጤና ይስጥልኝ።